ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሐምሌ 27 2018 ዓመተ ምህረት ስደተኞቹ ሲወጡ ማለትም ወደ ሱዳን ሲገቡ አብረዋቸው የቆሰሉ የትግራይ ታጣቂዎች አብረው ሱዳን ውስጥ ገብተዋል። የቆሰሉት እዛ የመጀመሪያ ሕክምና ከተደረገላቸው በኋላ 15 ኪሎ ሜትር ርቀት ላይ ባለ ቦታ ላይ ወደዛ ተወስደዋል ይላል። ይሄ የሚያሳየው ተበትነዋል የሚለውን ከሚገልጸው በላይ ነው። ተፈናቃይ ከስደተኛ ጋር ምንድነው? በጦርነት መሀል የቆሰለ ከስደተኛ ጋር አይደለም ሄደው የፈረሰ ነገር ባይኖር የሚያሳዝነው መንገድ ሊመሩት ሊያገለግሉት እግሩ ላይ ወደቁለት ህዝባዊ ወያኔ ሓርነት ትግራይ ራሱ መንገድ መሪ ነው፣ የሻዕቢያ ጉዳይ ፈጻሚ ነው። የሚያስበው ብዙ ነው። ኢትዮጵያ ውስጥ መንግስት አፍርሶ ኢትዮጵያ ውስጥ ትንንሽ የጎበዝ አለቆች ፈንጭተው ኢትዮጵያ ሶማሊያ ሆና ኢትዮጵያ ሊቢያ ሆና ማየት ሊሆን ይችላል። ከዛ ውጭ ዋስትና አለኝም ብሎ ያምንም። ነገር ግን ይሄን እያሰበ ኤርትራን ማጣትም ደግሞ እንዳለ በደንብ የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አድዋ ያነጋገራቸው የህወሓት ኃይሎችን ነው። እናንተ በሱ ግቡልን፣ እኔ በዚህ ይገባለሁ፣ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የቅዳሜውን የሽረሪና ውጊያ ተከትሎ በውጊያው የቆሰሉ የህወሓት ታጣቂዎች ከስደተኞች ጋር ተቀላቅለው ሱዳን መግባታቸውን አዣንስ ፍራንስ ፕሬስ ዘገበ። የህወሓት ታጣቂ ኃይል መሪዎች ቁስለኞቹን ለምን መሰብሰብ እንዳልቻሉ ግን አልተገለጸም። በሌላም በኩል የሱዳን የስደተኞች ኮሚሽን በሱዳን ስደተኛ ካምፕ በርካታ ኢትዮጵያን መገደላቸውንና መቁሰላቸውን አስታውቋል። ቅዳሜ ሐምሌ 25 2018 የተቀሰቀሰውን ጦርነት ተከትሎ ስደተኞቹ ድንበር አቋርጠው ሱዳን መግባት መጀመራቸውን የሱዳን የጸጥታ ምንጮችን በመጥቀስ የዘገበው አዣንስ ፍራንስ ፕሬስ ኤኤፍፒ ከስደተኞቹ ጋር የቆሰሉ የትግራይ ታጣቂዎችም አብረው ተቀላቅለው ሱዳን ሐምዳይቲ መግባታቸውንም አመልክቷል። ስደተኞቹ በመቶዎች እንደሚቆጠሩ የተገለጸ ቢሆንም ስለ ታጣቂዎቹ ብዛት ግን በዘገባው አልሰፈረም። እነዚህ በጦርነቱ ቆስለው ሱዳን ሐምዳይቲ ከስደተኛ ጋር የደረሱት የህወሓት ተዋጊዎች የመጀመሪያ ደረጃ ሕክምና ከደረገላቸው በኋላ 15 ኪሎ ሜትር ርቀት ላይ ወደሚገኝ አልሐሽባ ወደ ተባለ ስፍራ መወሰዳቸውንም ቦርደር ሄልዝ ሴንተርን በመጥቀስ ኤኤፍፒ አመልክቷል። የህወሓት ታጣቂዎች መደበኛ በሆነው አሰራር በታጣቂው ክፍል ድጋፍ ሳይደረግላቸው ከስደተኛ ጋር ተቀላቅለው ለምን እንደወጡ ግን የተገለጸ ነገር የለም። በውጊያ ወቅት ቁስለኞች የሚሆኑ ሌሎች ታጣቂዎች ከስደተኛ ጋር ተቀላቅለው የሚሸሹት ኃይላቸው ሲፈርስና ሲበተን እንደሆነ መረዳት ተችሏል። የህወሓት ታጣቂዎች ከስደተኛ ጋር ተቀላቅለው ስለወጡበት ምክንያት ይህ ዘገባ እስከተጠናቀረበት ጊዜ ድረስ በግልጽ የታወቀ ምክንያት የለም። ቅዳሜ ዕለት ሐምሌ 25 2018 ሱዳን ድንበር ሸረሪና ላይ የተካሄደው ውጊያ በተመለከተ ህወሓት ጥቃት ተሰነዘረብኝ በማለት መግለጫ ማውጣቱ ሲታወስ፣ በፌዴራል መንግስት በኩል ግን ስለ ጦርነቱ በይፋ የተሰጠ መግለጫ የለም። ሆኖም ሁለት የፌዴራል መንግስት ባለስልጣናት የሆኑና በተለያዩ ጊዜያት ትግራይን በፕሬዝዳንትነት ያስተዳደሩ ጦርነት መቀስቀሱን አረጋግጠዋል። ህወሓት በጦርነት ተሸንፎ መቀሌን በለቀቀበት ወቅት የጊዜ አስተዳደር ፕሬዝዳንት የነበሩትና የአሁኑ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በማህበራዊ ገጻቸው
ሰዓቱኑ ባሰራጨው ጽሑፍ ዛሬ ሌሊት ሐምሌ 5 2018 በሽሬና በኩል ጦርነት የከፈተው ኋላ ቀሩ የህወሓት ቡድን የትግራይ ወጣቶችና ታዳጊዎችን በማያውቁትና ዓላማ በሌለው ጦርነት እንደ ቅጠል እንዲረግፉ እያጋደላቸው ነው በማለት በጦርነቱ የትግራይ ወጣቶችን ማስጨረስ እንዲያበቃ ጥሪ አቅርበዋል። በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመጀመሪያ ፕሬዝዳንት የነበሩትና አሁን በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም በበኩላቸው የህወሓት የጦር አዛዦችን በነ ዶክተር ደብረጽዮን እየተመራችሁ ወደ 4 ኪሎ እንመለሳለን የሚለውን ቅዠታችሁን በፍጥነት ተውት፣ ይልቁንም ለትግራይና ለህዝቧ የሚበጅ ውሳኔ ወስኑ ሲሉ ጥሪ አቅርበዋል። ይህ በእንዲህ እንዳለም ሱዳን ትሪቡን የሱዳን የስደተኞች ኮሚሽንን በመጥቀስ እንደዘገበው በግጭቱ ሳቢያ በሱዳን የሚገኙ ኢትዮጵያን የመሞትና የመቁሰል አደጋ ደርሶባቸዋል። በኢትዮጵያ ፌዴራል መንግስትና በህወሓት ታጣቂዎች መካከል በተነሳው ግጭት ስደተኞቹ ካምፕ ላይ ባረፈ ፍንጣሪ ስደተኞቹ ለሞትና ለመቁሰል ተጋልጠዋል። ምን ያህሉ እንደሞቱና የቆሰሉትም ምን ያህል እንደሆኑ ግን አልተገለጸም። በጠቅላላ በሱዳን የሚገኙ የኢትዮጵያን ስደተኞች ቁጥር 63 ሺህ እንደሆነ ከሱዳን ትሪቡን ዘገባ መረዳት ተችሏል። በተያያዘ ዜና የቅዳሜውን ግጭት ተከትሎ ተከታታይ መግለጫ እንደሚሰጥ ዕለቱኑ ያሳወቀው ህዝባዊ ወያኔ ሓርነት ትግራይ ከሁለት ቀናት በኋላ ዛሬ ሰኞ ባወጣው መግለጫ የፌዴራል መንግስቱ የከፈተብኝን ጦርነት አክሸፍ ያለው ጉዳትም አድርሻለሁ በሚል መግለጫ ሰጥቷል። አደረስኩት ያለውን ጉዳት ግን በአሃዝ አልገለጸም። የኢትዮጵያ መንግስት ጥቃቱን በከፈተበት ወቅት የሱዳን ፈጥኖ ድራሽ ኃይልና ሌሎች ኃይሎችንም ከጎኑ አሰልፎ ነበር ሲልም ከሷል። ህዝባዊ ወያኔ ሓርነት ትግራይ ከሐምሌ 12 2018 ጀምሮ ብልጽግናን ለመቅበር ተዘጋጅቻለሁ ሲል ተከታታይ መድረክ ማዘጋጀቱ ይታወሳል። የኢትዮጵያ የሀገር መከላከያ ሰራዊት የሚሆኑ የፌዴራል መንግስቱ ስለተካሄደ ውጊያ በይፋ የገለጹት ነገር ባይኖርም ከመከላከያ ምንጮች በተገኘው መረጃ መሰረት በመቶዎች የሚቆጠሩ የህወሓት ተዋጊዎች ሲገደሉ ሌሎች በመቶዎች የሚቆጠሩ ቆስለዋል። አንድ የሻለቃ አዛዥን ጨምሮ 141 ታጣቂዎችና ከሻለቃ አመራር በታች ያሉ ኃላፊዎች ተማርከዋል። ዙ 23 እና 107 የተባለ ሮኬትን ጨምሮ በርካታ ሞርተሮች፣ ዲሽቃዎች እንዲሁም በቁጥር 157 ክላሽንኮቭ ጠመንጃ፣ 2 ኦራል መኪና፣ 2 ፓትሮል እና 2 ጄኔሬተሮች በምርኮ ዝርዝር ውስጥ ተመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካዮቻችን በሳምንቱ መጨረሻ ቅዳሜ ሐምሌ 25 2018 በሁመራ አካባቢ ሽረሪና በተባለ ቦታ ላይ በሱዳን ድንበር አቅራቢያ ውጊያ መደረጉ ያው በተለያየ መንገድ በይፋ ተገልጿል። የኢትዮጵያ መንግስት በእርግጥ እስካሁን ድረስ ስለ ውጊያው ያነሳው ነገር የለም። ስለ ውጊያው ግን በመንግስት በኩል እውቅና እንዳለው ወይ ደግሞ መንግስት ስለ ጉዳዩ በተዘዋዋሪ መንገድ ግጭት መነሳቱን ደግሞ አረጋግጧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ እንዲሁም ደግሞ የቀድሞ የሀገር መከላከያ ሚኒስትር እና አሁን የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በኤክስ ገጾቻቸው ላይ ያሰፈሩት ጽሁፍ ግጭቶች መነሳታቸውን የሚያረጋግጠው በመንግስት በኩል ከዚህ ውጭ የተሰጠ መግለጫ የለም። በእርግጥ ውጊያው መካሄዱ የሚያጠራጥር ነገር አይደለም። በውስጥ ምንጮችም ባረጋግጥ ነው። እንደገናም ዓለም አቀፍ መገናኛ ብዙሃን ስለ ውጊያው አረጋግጠዋል። ከምንም በላይ ደግሞ በአንደኛው ወገን ተፋላሚ የሆነው ህዝባዊ ወያኔ ሓርነት ትግራይ ውጊያው ተከፈተብኝ በማለት በዕለቱ መግለጫ መስጠቱም የሚታወስ ነገር ነው። ምናልባት መግለጫውን በሰጠበት ወቅት ለብዙዎች አስገራሚ የሆነው ፌዴራል መንግስት ውጊያ ከፈተብኝ ማለቱ ለትንሽ ለሰሚውም ግራ የሆነ ነገር ነው። ለዓለም አቀፉ ማህበረሰብም ጥሪ አቅርቧል። ለትግራይ ህዝብም በተለይም የሃይማኖት አባቶች ጭምር ከጎኔ የተሰለፉ የሚል መልእክትም አስተላልፏል። ከአንድ ቀን በኋላ ደግሞ ለዓለም አቀፉ ማህበረሰብም ተመሳሳይ ጥሪ አቅርቧል። ዓለም አቀፉ ማህበረሰብ ደጅ ሲጠና ቆይቷል። ኦባሳንጆ ተጉዘዋል። የአሜሪካው አምባሳደር በተደጋጋሚ ጠራዋል። ያ ሁሉ እንቅስቃሴ ግጭት እንዳይከሰት ችግሮችን በውይይት በሰላም ለመፍታት የሚደረግ ጥረት ነው። ከነዛ ሁሉ ጥረቶች በኋላ ምንድን ነው በአደባባይ ስናይ የነበረው? በሰላም በውይይት ችግሩን ለመጨረስ ዋነኛው መሰረታዊ ነገር የፕሪቶሪያ የሰላም ስምምነትን መሰረት ያደረገ እንቅስቃሴ ነው። በዛ መሰረት የተቋቋመውን መንግስት ማፍረስ፣ ከዛ በኋላ ወደ ግልጽ ጦርነት ፉከራ፣ ብልጽግናን ካልቀበርን
የትግራይ ህዝብ መብትና ነጻነት አይረጋገጥም ወደሚል ነገር ተገባ። ይሄንን ከሐምሌ 12 2018 ጀምሮ በይፋ በመቀሌና በሌሎች የትግራይ ከተሞች በይፋ ዶክተር ደብረጽዮንን ጨምሮ በተዋረድ ያሉ ሁሉም ይህን በአደባባይ ሲያስተጋቡ ቆዩ። በመጨረሻው ቀንም በተለይም የመጨረሻ ማጠቃለያ በተባለ በደቡብ ምስራቅ በተዘጋጀ መድረክ ላይ አንድ የሰራዊት አዛዥ በመድረኩ ላይ ዝግጅት ጨርሰናል፣ ትዕዛዝ ነው የምንጠብቀው ብለዋል። ዓርብ ዕለት ማለት ነው። ይሄንን በሚስጥር ያወሩት ነገር አይደለም፣ በአደባባይ ህዝብ የተሰበሰበበት ነው። ብቻም አይደለም፣ ያንን በህዝብ የተሰበሰበበት የተናገሩትን በትግራይ ቴሌቪዥን በትግርኛ ቋንቋም በአማርኛም ተተርጉሞ ጭምር ቀርቧል። ከትግራይ ሰራዊት ከፍተኛ አመራሮች መካከል አንዱ የሆኑት ታጋይ ማዕሾ ገብረ ሚካኤል የትግራይ ሰራዊት ዝግጅቱን አጠናቆ የትግራይ ህዝብ ህልውናን የማስቀጠል ኃላፊነት ካለበት የትግራይ መንግስት ትዕዛዝ በመጠባበቅ ላይ እንደሚገኝ ገልጿል። ስልጠና አጠናቅና መንግስትና ህዝብናን ጥራሒና ጽበገረ ይህ በሆነ በማግስቱ ጦርነት ሲከፈት ጥቃት ተሰነዘረብኝ የሚለው ነገር ለሰሚ ግራ ነው። ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። አጠቃላይ ጦርነቱን ባህሪ ለሚረዳ ሰው ደግሞ የኢትዮጵያ ፌዴራል መንግስት ጦርነት ዝግጅት እያደረገ አይደለም፣ ዝግጅት እያደረገ ነው። ጥያቄ ውስጥ የሚገባ ነገር አለ። ሁልጊዜም ወታደራዊ ባለሙያዎች የሚሉት ነገር አለ። ጦርነት ከበቂ በላይ መዘጋጀት አደጋው ሲመጣ ለመቀልበስ ብቻ ሳይሆን ዝግጅትህን አይቶ ሌላኛው ወገን ቆም ብሎ እንዲያስብ ስለሚያግዝ በደንብ መዘጋጀት ከጦርነት በመለስ ደም ሳይፈስ መፍትሄ ለማምጣትም ያግዛል። በሌላም በኩል ደግሞ ገፍቶ ከመጣ ደግሞ መስዋዕትነትን በቀነሰና በአጭር ጊዜ ውስጥ ደግሞ መቋጨት በምትችልበት ሁኔታን ያስችልሃል። ስለዚህ በዛ መሰረት የኢትዮጵያ መንግስት በፌዴራል ደረጃም ዝግጅት ማድረጉም ያጠራጥር አይደለም። ነገር ግን ዝም ብሎ ዳር ተመልካችም የሆነ ሰው ዝም ብሎ መገምገም የሚችለው ተከታታይ መግለጫዎቹ ቢያንስ ለ10 ቀናት የሄደ መግለጫ ነው። በትንሹ በትክክል ለማስቀመጥ 13 ቀናት በተከታታይ የሄደ መግለጫ ነው። እንቀብረዋለን የሚለው መግለጫ ማለት ነው። ይሄ ከሆነ በኋላ ነው እንግዲህ ውጊያው የተጀመረው። ከዛ ወራ ተፈጸመብኝ የሚል መግለጫ በአደባባይ ማውጣት፣ ከዛ በኋላ የተሰጡትን በኋላ ደግሞ ለዓለም አቀፉ ማህበረሰብ የቀረበው ጥሪ፣ በዛ ሳይወሰን እንደገና ደግሞ በውጭ ያሉ ሰዎችን ድረሱልኝ አይነት በሚመስል መልኩ እና አምባሳደር ወላ ነገር ክብረ ክርስቶስ ወደ ሚዲያ እየወጡ መግለጫው ለመስጠት መሄዳቸው፣ ለዓለም አቀፉ ማህበረሰብ ተማጽኖ ለማቅረብ መሸጋገሩ ምናልባት ሰዎቹ ለሚሰማውም ተው ለሚያደምጠውም ትንሽ ግራ የሚገባ ነገር ነው። ይሄ ነገር ዛሬ ድንገት የተጀመረ ነገር ሳይሆን የፕሪቶሪያ ሰላም ስምምነት ከተፈረመበት ጊዜ ጀምሮ ያልጣማቸው ያልተስማሙ፣ እርግጥ ሊጥማቸው አይገባም፣ ወደ ስልጣን ለመውጣትና በጉልበት የሆነ ነገር አሳካለሁ ብለው የጀመርከው ጦርነት አንተ ባሰብከው መንገድ ሳይሆን ባልጠበቅከው ሁኔታ ሲደመደም ከዛም በኋላ ተገደ ወደ ሰላም ስምምነት ሄደ ለግጭት መንስኤ የሆኑትን የተመሰረተውን መንግስት ማፍረስ እንደገና ደግሞ የታጠቅከው መሳሪያ አወርዳለሁ ብለህ ስትፈርም ስልጣን አስቦ ሄዶ በውጤቱ የት ጋር እንደደረሰ ላየ ሰው የቆጡን አወርዳለሁ ብላ የብብቷን ጣለች የሚለውን በትክክል የሚገልጽ ስለሆነ ለመቀበል ተቸግረው ነበር። ግን እውነታውን ደግሞ የተረዱ መውጫው ሌላ መንገድ እንዳልሆነ ከምንም በላይ ጦርነት የሚካሄደው ወይ ደግሞ ጦርነት እየተመለመለ ያለው ወይ ደግሞ ጦርነቱ የሚካሄድበትን ቦታ በትግራይ ምድር ላይ በአብዛኛው ከመሆኑ ጋር ተያይዘው የትግራይ ህዝብ ለተጨማሪ መከራና
ቀውስ መዳረግ የለበትም ያሉ ደግሞ ይህ ሂደት ማብቃት አለበት ብለው ወደ ሰላም መንገድ ከምር መጡ። ያኛው ቡድን ግን በቆመበት ቀጠለ። ተደጋጋሚ ትንኮሳዎች ነበሩ። ምናልባት ለሰው ማስታወስ የሚያስፈልገው አሁን እዚህ ጋር የጀመረ ነገር አይደለም። ባለፈው ጥር በጸለምት በኩል የነበረውን ነገር ያው የአደባባይ ሚስጥር ነው። በወቅቱ የክልሉ ፕሬዝዳንት የነበሩትም ጀነራል ታደሰ ወረደም ያው ግጭት መኖሩን አረጋግጦ መግለጫ ሰጥተዋል። ዝም ብለን ምንድን ነው ለሙከራ ነው ምናምን የሚል አስገራሚ ነበር መግለጫው። አቶ ጌታቸው በወቅቱ ኤክስ ገጻቸው ላይ ባሰፈሩት መልእክት በወቅቱ ጀነራል ታደሰን ባነጋገሩበት ወቅት እኔ አላቅም፣ እኔ ባለ ያለ እኔ እውቅና ይሄ ነገር የተፈጸመው እንዳሉ አስረድተዋል። በጸለምት በኩል ሞከሩ፣ ተመቱ። ጥር ላይ ነው ነገር። ከዛ በኋላ ደግሞ ያው ቆዩና አሁን የመጨረሻው ፎከራ ካደረጉ በኋላ እርግጠኛ ነኝ እንደው በተወሰነ ደረጃ ሰዎቹ የተፈታታ አእምሯቸው ውስጥ የተፈታታና የውላለቀ ብለውን ከሌለ በስተቀር በዚህ መንገድ የትም እንደማይደርሱ ያውቁታል። ግን የሆነ ነገር ይዘው የዓለም አቀፍ ዜና ሆነው እነ ኦባሳንጆ ቀደም ሲል ሲመጡ በነበሩበት ይህን ፈጽሞ ሳይሆን አሁን ጥያቄ ጨምረን እኛ የምንለውንም ነገር ያደምጡናል ብለው አስቦ ሊሆን ይችላል። በጣም የተፈታታውና የወላለቀው ነገር ደግሞ ብዙ ከሆነ አዲስ አበባ እንደርሳለን ብለው ቃጅተው ሊሆን ይችላል። ከኤርትራ መንግስት፣ ከፋኖ፣ ከሸኔ፣ ከምናምን ከነሱ ጋር ተባብሬ ይሁን ነገር አድርጋለሁ የሚል ቡድን ሌሎቹ አነስተኛና ጥቃቅኖቹ ሸኔ፣ ፋኖ ከነሱ ጋር ሆነ ምን ታደርጋለህ ነው። አንተ ለመተኮስ ስትወስን ማለትም ተጣምር ያለው ቀብራለሁ ከማለት በፊት መጣመርን ስትገልጽ እርግጥ ነው ሰዎች አሁንም ከስተታቸው አይታረሙም፣ ሊተኩሱ ይችላሉ ብሎ ስላመነ ሊሆን ይችላል። በሌላም በኩል ደግሞ ይሄ ነገር የሆነ ቦታ ላይ ማብቃት አለበት ብሎ ስለደመደመም ሊሆን ይችላል። በአማራ ክልል ያለውን የፋኖ በኦሮሚያ ክልልም የተራረፈውን እሱን የማጽዳቱ ስራ ተጠናክሮ የቀጠለበትም ጊዜ ነው። ምናልባትም ቲፒኤልኤፎቹ ይሄ ነገር መቶ ድምጥማጡ ከመጥፋቱ በፊት እንሞክር ብለውም ሊሆን ይችላል። ግን የጠበቁት ነገር አይደለም። መዓት ነው የወረደባቸው። ያሉ መረጃዎች ያረጋገጡት ያንን ነው። ከመግለጫቸው የምንረዳውም ይህንን ነው። ከዚያ ፉከራ ሁሉ በኋላ ተወረርኩኝ የሚል ጫጫታ፣ ከዛም አልፎ ግጭቱ እንግዲህ ከአዣንስ ፍራንስ ፕሬስ ዘገባ እንደተረዳ ነው ጠዋት 12 ሰዓት በኢትዮጵያ አቆጣጠር ጀምሮ ቀን ሙሉ ውሏል። ተስፋ አድርገው ነበር ይመስለኛል በመጀመሪያዎቹ አካባቢ ላይ ያው ጦርነቱ ስለጀመሩ የሆነ ነገር እናሳካለን ብለው ተጠቃን የሚለውንም ብለው አያይዘው የሰጡት መግለጫ ምንድን ነው? ተከታታይ መግለጫዎችን እንሰጣለን ነበር። አንድ እዛ ሱዳን ያለ የተሰደደ ጋዜጠኛ አለ፣ የነሱ የቲፒኤልኤፎቹ ማለት ነው። ተአምር ነው ይላል። በዚህ ደረጃ ሰውን ሲያጃጅል መግለጫ ይሰጣል፣ ተአምር እየታየ ነው የሚል ሲል ነበር። መጨረሻ ላይ ጠቅላይ ሚኒስትሩ ስለ ምንድን ነው በአማራ ክልል መገናኛ ብዙሃን የሰጡት መግለጫ ወደሚል ነገር ውስጥ ገባ። ተንኩሰው አዝማሚያውን እንኳን ገና በደንብ ሳያውቁ ቶሎ ወደ መጮህ ነበር የገቡት። በኋላ የጠበቁት ሳይሆን ያልጠበቁት መዓት እንደወረደባቸው ነው እንግዲህ ተረዳ ነው። የኢትዮጵያ መንግስት በይፋ አልገለጸም። የውስጥ ምንጮች የሰጡንን መረጃንም መሰረት አድርገን ያገኘነውን መረጃ ይፋ አድርገናል። በትናንትናው ዕለት በርካታ ምርኮኞች የሻለቃ አዛዥን ጨምሮ በመቶዎች ተገድለዋል። በመቶዎች ያሳዝናል ቁጥሩ ሲገለጽ። ቆስለዋል። ኦራል መኪኖች፣ አየር መቃወሚያዎች
እነዛ ሁሉ በቁጥጥር ስር ውለዋል። ሞርተሮች ምናምን ማዕት ነገር የኢትዮጵያ መንግስት ያመሆኑ እስካሁን ድረስ ይሄ የተደረገ ብሎ አልገለጸም። ነገር ግን ከሌሎች ዘገባዎችም እንደምንረዳው ለምሳሌ ኤኤፍፒ ባቀረበው ዘገባ ላይ በርካታ ስደተኞች ወደ ሱዳን እንደገና መውጣት ጀመሩ። ስደተኞቹ ሲወጡ ማለትም ወደ ሱዳን ሲገቡ አብረዋቸው የቆሰሉ የትግራይ ታጣቂዎች አብረው ሱዳን ውስጥ ገብተዋል። የቆሰሉት እዛ የመጀመሪያ ሕክምና ከተደረገላቸው በኋላ 15 ኪሎ ሜትር ርቀት ላይ ባለ ቦታ ላይ ወደዛ ተወስደዋል ይላል። ይሄ የሚያሳየው ተበትነዋል የሚለውን ከሚገልጸው በላይ ነው። ተፈናቃይ ከስደተኛ ጋር ምንድን ነው? በጦርነት መሀል የቆሰለ ከስደተኛ ጋር አይደለም ሄደው የፈረሰ ነገር ባይኖር እዛ ያሉ አግላ የሚባል ወይ ደግሞ ከኋላ ሆነው የቆሰሉ ሰዎችን እንትን የሚሉና ከዛ በመኪና ወደ ሕክምና ቦታ የሚወስዱ ምናምን ሰዎች አሉ። ተፈናቃዮቹ ምንድን ነው? ወታደሮቹ ግን ታጣቂዎቹ የቲፒኤልኤፍ ታጣቂዎች ቁስለኛ የሚሰበስብ ጭምራተው ከተፈናቃይ ጋር ተደርበው ወደ ስደተኛነት መግባታቸውን የአዣንስ ፍራንስ ፕሬስ ዘገባ እንደገናም እነ አልአህራም ሁሉ የነ ግብጾቹ ጋዜጣም እንግዲህ ሊደብቁ ስላልቻለ ወጥተውታል። እየተፈጸመ ያለው እንቅስቃሴ የሆኑ ግለሰቦችን የስልጣን ረሃብ፣ የዘረፋ ሱስ ለማርካት ሲባል እልቂት እየተፈጠረ ነው። የዶክተር አብርሃም በላይ የመስኖና ቆላማ አካባቢዎች ሚኒስትሩ ትግራይ ውስጥ የቲፒኤልኤፍ አገዛዝ እንደተወገደ ሁለተኛው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት ማለት ናቸው። እሳቸው ሁኔታው አሳስቧቸው እነዚህ ሰዎች ንጹሐንን እየማገዱ መሆኑን እረፉ የሚል ህብረተሰቡ በተለያየ መንገድ የሚመለከታቸው ወገኖች ድምፃቸውን እንዳይሰሙ ጥሪ ያቀርበዋል። እንዲህ ነበባል። በከፊል ስንመለከተው ዛሬ ሌሊት ሐምሌ 25 2018 በሽሬ ገና በኩል ጦርነት የከፈተው ይህ ኃይል የትግራይ ወጣቶችና ታዳጊዎችን በማያውቁትና ዓላማ በሌለው ጦርነት እንደ ቅጠል እንዲረግፉ እያደረጋቸው ይገኛል። ይህ በአስቸኳይ ካልቆመና ወጣቱ በሙሉ በአንድ አቋም ካላስቆመው የከፋ ውድመት ይከተላል። ለመመለስም ፈጽሞ እንቸገራለን። ሀገርህን በገዛ ፈቃድ ለማድማትና የደካሞች ህልም ማስፈጸሚያ ለመሆን አትጠመድ በሚል መልእክታቸውን ይቀጣሉ ዶክተር አብርሃም በላይ። ዕለቱን ሆነው ድርጊቱ ማለትም ቅዳሜ ጥቃቱ ተከፍቶ ጦርነቱ እየተካሄደ በነበረበት ወቅት ያ ውጤቱን በተለያየ መንገድም ያው መረጃው እንደ መንግስት ኦፊሻል አላቸው። የሆነውን ነገር እነዚህ ሰዎች ከብደት ጉዳያቸው እንዲቆሙ በተለያየ መንገድ ያሉ ድምፃቸው እንዲያሰሙን ጥሪ ያቀረቡበት ነው። አቶ ጌታቸው ረዳም ዕለቱን ወዲያውኑ እሳቸው ማሳሰቢያ አውጥተዋል። እርሳቸው ለጦር አዛዦቹ ጭምር ነው በደብረ ጽዮንና በፍትለ ወርቅ እየተመራችው በጌታቸው አሰፋ እየተጠቆማችሁ ደግሞ መንገድ እያሳያችሁ የምትሄዱበት መንገድ አደገኛ ነው በሚል ያመላከቱት ነው፣ ያሳሰቡበት መግለጫቸው ነው። እንዲህ ይላሉ እሳቸው። የተሻለ ወታደራዊ እውቀት እንዳላችሁ በማመን ለትግራይና ለሕዝቧ የሚበጅ ውሳኔ ብትወስኑ ይገባ ነበር። የትግራይን ሕዝብ አንድነት አፍርሳችሁም አልቡርሃንና ፋኖን ከሁሉም በላይ ደግሞ ሻዕቢያን በማመን በፉከራም ሕዝቡን ወደ አደጋ ለመክተት በስተቀር ያመጣችሁት ለውጥ የለም። ደብረ ጽዮንና ፈትለ እየመሯችሁ ጌታቸው አሰፋ መንገድ እያሳያችሁ በግፍና በማስገደድ ወደ 4 ኪሎ እንመለሳለን የሚለውን ቅዠት በፍጥነት ተዉት ነው ያሉት። የትግራይ ሰራዊት አባላት ሊያሳስባችሁና ሊያስጨንቃችሁ የሚገባው የትግራይ ህዝብ ህልውናና ሰላሙ እንጂ በጥቂት ግለሰቦች የተያዘ የወንጀለኞች ህልውና ሊሆን አይገባም። በሕይወታችሁና በአካላችሁ የምትከፍሉት መስዋዕትነት ይበቃል ብሎም ህዝባችን በህልውና አደጋ ውስጥ እያለን አቅምና እድል እያለን በሰላም የምንመልስበት መንገድ መፈለግ ብቻ ነው የሚያዋጣን። እርስ በርስ ከመወነጃጀልና ከመከፋፈል በፊት እንደ አንድ ህዝብ መኖር አለብን። በሐውልት የተፈጠረውን ውዥንብር በሐውልት የሚሉት ያው የህወሓት ጽሕፈት ቤት ያለበትን ማለት ነው
በሐውልቱ የተፈጠረውን ውዥንብር በተመለከተ ሁሉንም የዲፕሎማሲ በሮች ሳይጠቀም በማያቋርጥ ፉከራና ከውጭ እርዳታ በሚጠብቁ ተስፋ ተደግፎ ጉዳዩን ካባባሰ በኋላ ዓለም ስሙኝ ብሎ መጮህ ምን ያህል የአመራር ችግር እንዳለ እንዲሁም ኮመን ሴንስ እንኳን እንደጎደለ ያሳያል። እንግዲህ ጦርነቱ ከተካሄደ በኋላ ወደ መግለጫ ያወጣው ህዝባዊ ወያኔ ሓርነት ትግራይ ተከታታይ ነገር እሰጣለሁ ብሎ ተከታታዩ ነገር በሰዓትም በቀናትም ምንም ነገር ሳይታይ ቀጠለ። ከዛ በኋላ ከአንድ ቀን በኋላ ለዓለም አቀፉ ማህበረሰብ የሚል መግለጫ ወጣ። በነገራችን ላይ ለዓለም አቀፉ ማህበረሰብ ተብሎ የወጣው መግለጫ እንዳለ ትግርኛውን ኮፒ ነው። ለትግራይ ህዝብ የወጣውን መልእክት ከላይ አርስት አድርገው መግቢያው ለዓለም አቀፉ ማህበረሰብ የሚል ነገር ነው ያለው። የትግራይ ህዝብ ወጣቱም፣ ሴቱም፣ አዛውንቱም፣ ሐኪሙ ምንድን ነው የሃይማኖት አባቱ ምናምን አብረን ተሰለፍ ምናምን የሚለው ሁሉ እዛ መግለጫው ላይ ቁጭ ብሏል። አቶ ጌታቸውን መግለጫችን ጽሁፋቸው መጨረሻ ላይ ያሉት ነገር ነው። ዓለም አቀፉ ማህበረሰብ መጀመሪያ አልሰማ ብለህ እንትን ካልክ በኋላ አሁን እንዴት ነው የሚሰማ ነው። በማናቸውም ጊዜ ሊሰሙ ይችላሉ፣ ግን ምን ሲሟላ ነው የሚሰሙት ነው። ምን ሲሟላ ነው የሚሰሙት? እነሱ የሚፈልጉት ነገር ስላለ አይደለም። ዓለም አቀፉ ማህበረሰብ ከሌላኛው ወገን የት ድረስ ሊሄድ እንደሚችል ያውቃሉ። በቃ ገመገሙት። በእነሱም በኩል ደግሞ አንዳንዶቹ የፕሪቶሪያ የሰላም ስምምነት የመሩ፣ ሌሎቹ ደግሞ በሽምግልና ሂደት ውስጥ ተዋናይ ማለት በታዛቢነት ሚና ውስጥ ተዋናይ የሆኑ እንደ አሜሪካ እንደ አውሮፓ ምናምን ያሉት የመጀመሪያ ለእነሱም ሚኒመም የሆነው ነገር የትግራይ ጊዜያዊ አስተዳደርን መመለስ ነው። ለኢትዮጵያ መንግስት ደግሞ ተመሳሳይ ነገር ውስጥ የኢትዮጵያ ሕዝብ እየዳከረ መቀጠል ስለሌለበት የትግራይ ሕዝብ መፈታት ስላለበት መሳሪያ ማውረዱ ቅድመ ሁኔታ የሚያስፈልገው ነገር አይደለም። ምናልባትም የኢትዮጵያ መንግስት እየተፈተነ ያለው መዓት የሚታዩ የሚዳሰሱ በሁከትና በቀውስ መሃል ስራዎችን የሰራ መንግስት ነው። ቀውስ የሚፈጥሩት እነማን እንደሆኑ ግልጽ ቢሆንም አለማባራቱ አለማብቃቱ ህብረተሰቡ ላይ የፈጠረው ጫና አለ። ለዚህ ቀውስ ደግሞ መቀጠል በዋናነት ህወሓት የሚባለው ኃይል ከነ መሳሪያው ከነ ኃይሉ መቀመጡ የፈጠራቸው ጫናዎች ናቸው። ስለዚህ የኢትዮጵያ መንግስት ይህንን ምዕራፍ መዝጋት አለበት። እንዴት ይዝጋው? መቼ ይዝጋው? እንደ መንግስት ያሉ የጸጥታሉ ይጣሉ አጠቃላይ ያሉ መሬት ላይ ያሉ የጸጥታ ሁኔታዎችን ገምግሞ ምን ብሎ በራሱ መንገድ ያደርግ። ግን ተመሳሳይ ነገር ውስጥ ቢያንስ 2019 ሲገባ ሰው ቢያንስ ተስፋ ማየት ይፈልጋል። ከአዲሱ መንግስት ከዚህ ከጸጥታ ጋር ተያይዞ ያሉ ነገሮች የሆነ መውጫ ነገር ይፈልጋል። ደጋግሜ የምለው ከዚህ ከመረጃ ከምንም አንጻር ደግሞ ያለውን የኮሚኒኬሽን መስሪያ ቤቱ ስራ በደንብ መስራት የሚችልበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። በዚህ ሁኔታ ውስጥ ሰዎች መቀጠል ይቸገራሉ። በሌላም በኩል እንደዚህ አይነት ዝግ መሆኑ በሆነ ወቅት ትክክል ሊሆን ይችላል። አንዳንዴ ደግሞ ውዥንብሮች እንዲሰፉና አንዴ የተንጋደደን ነገር ለማቃነት ጊዜ፣ ጉልበት፣ ብዙ ነገር ይወስዳል። በሆነ አቅጣጫ ከመንጋደዱ በፊት ግን መረጃው ቢሰጥ ሰዎች ግራና ቀኝ አይተው መዝነው ለማለት ስለሚችሉ ብዙ ነገሮችን ያስተካክላል። ያ ነገርም አንዱ ከመረጃ ጋር የተያዘው ነገር፣ ሁለተኛ ከጸጥታ ጋር ተያይዞ ያለውን ነገር የኢትዮጵያ መንግስት በጣም ትኩረት ሊሰጠው የሚገባ ነገር ነው። በተለያየ መንገድ የምናየው ነገር ነው። ኢትዮጵያ ውስጥ በኢትዮጵያ መንግስት የሚሰሩ ተአምራዊ የሆኑ ነገሮችን ማንም ሊመሰክረው በላይ ከሚችለው በላይ መመስከር የሚችሉ ግን በጸጥታው ጉዳይ ላይ ግራ የገባቸው ሰዎች ቀላል አይደሉም በአሁኑ ሰዓት። ይህን መፍታት የኢትዮጵያ መንግስት ተቀዳሚ ተግባር ነው። ስለዚህ ለዚህ ጸጥታ ችግር በዋናነት ከህወሓት ጋር የተያዙ ጉዳዮች አሉ። አሁን መሸሻም መደበቂያም አንድ ኢትዮጵያ ግዛት ውስጥ ያለ መንግስት የማይቆጣጠረው ክልል ትግራይ ክልል ነው። ቀደም ሲል ጀምሮም ያው እናቶ ጌታቸው እያሉም ጀነራል ጻድቃን እያሉም የፋኖ ታጣቂዎች ወደ መቀሌ ሄደው ሕክምና ሁሉ ይወስዱ ነበር። ያው ማን የትኛውን ይቆጣጠራል ምናምን እሱ እንግዲህ የሚመለከተው አካል እንትን የሚለው ነው።
ትግራይ ውስጥ ያለውን ነገር መጨረስ፣ አማራ ክልል ያለውን ነገር እልባት መስጠት፣ ኦሮሚያ ክልል ያለውን ነገር እልባት ለመስጠት በብዙ መንገድ ያግዛል። በነዛ በአማራም በኦሮሚያ ክልል ያለው ነገር ብዙ ነገር መስመር ይዟል። መስመር የያዘው በጉልበት ብቻ አይደለም። ሰው አየ፣ ገመገመ፣ የሚነገረውንና ተጨባጭ መሬት ያለውን ነገር መዘነ። በሌላም በኩል ደግሞ ታጥቀው የወጡትም ሰዎች በተወሰነ ደረጃ የትርክቱ ሰለባዎች የነበሩ ሊሆኑ ይችላሉ። በእርግጥም በዛ ሰለባ የሆኑ ሰዎች እንዳሉ የሚያጠራጥር ነገር አይደለም። በሌላም በኩል ደግሞ የስልጣን ፍላጎት ኖራቸውም የወጡ ሰዎች አሉ። ይህም በደንብ አሉ። ግን የስልጣን ፍላጎት ኖራቸውም የትርክቱ ሰለባ ሆነውም የወጡትም ጭምር ዛሬ ወደ ሰላሙ መድረክ እየተመለሱ ነው። በተሳሳተ መንገድ ላይ ሄደው ሁኔታዎችን ገመገመ። የስልጣን ፍላጎት ኖሮት ሄደውም በዛ መንገድ ስልጣን ላይ እንደማይደረስ አረጋገጠ። በዛ መንገድ የሚደረገው ጥረት ህብረተሰቡን ከማጎሳቆልና መከራ ውስጥ እንዲሰቃይ ከማድረግ ውጭ የሚፈይደው ነገር አለመኖሩን አይቶ ገምግሞ እነሱም ወደ ሰላም መድረክ እየመጡ ነው። ህብረተሰቡም ነገሮችን እያየ እየመዘነ መፍትሄው የቱ ጋር እንደሆነም ራሱ እየገመገመ ያለበት ሁኔታ ነው ያለው። የተራረፈው በተለያየ መንገድ ኩርፊያውን፣ ቁጣው ሊበርድለት ያልቻለው የሆነ ሁሌ ስልጣን እየጎመዠ የቀጠለው ኃይል ደግሞ በተለያየ መንገድ ገንዘብ ድጋፍ የሚያደርጉለት እስከቀጠሉ ድረስ መደበሪያ ነው ለነሱ። ያው በግ እያረዱ ምን እያሉ እዛው ሸጥ ለሸጥ እየተንከራተቱ ያው መንግስት ኃላፊነት የሚሰማው መሆኑ ጠቀማቸው ብዙ መልኩ። በእርግጥም የትኛው መንግስት ኃላፊነት ሊሰማው ይገባል። ሰዎች መንደር ላይ ይደበቃሉ፣ ንጹሐንን ሰባይ ጋሻ ያደርጋሉ። በዚህም የተነሳ ልም ያለ ሜዳ ላይ ቆም ቁጭ ብለው መግለጫም ይሰጣሉ። በኢትዮጵያ መንግስት አሁን ባለበት ሁኔታ እጅግ የመጨረሻው ቀላል ነገር ነው፣ ግን መንደር ውስጥ ነው። ከዚህ ቀደም እናስታውሳለን። እነ ዘመነ ካሴ እኮ ህፃናት እየተንጫጩ ነበር መግለጫ ሲሰጡ ነበሩት። እዛ ቦታ ላይ ድሮን ወይ ደግሞ የሆነ ነገር ቢወሰድ ሰላማዊ ሰው ይጎዳል። እና በዚህ መንገድ ህብረተሰቡ ጋር በተለያየ መንገድ ተደብቀው ምን ብለው የሚያደርጉት ነገር ድጋፍ የሚያደርጉት ሰዎች ድጋፋቸው እስከቀጠለ ድረስ ለነሱ መደበሪያ ነው። አሁን ገንዘብ እየሰበሰቡ ሊሆን ይችላል፣ በደንብም እየሰበሰቡ ነው። ወደ ድርድር ሲመጡ ለህንፃም ለምንም የሚበቃቸው ነገር ደግሞ በደንብ ይዘው መምጣትም ስለሚፈልጉ ያው ገንዘብ አይጠገብም፣ እሱ ላይም እየጨማመሩበት ሊሆን ይችላል። ግን ህብረተሰቡ እየተሰቃየነ እየተጎሳቆለ ነው እና የነሱ ፍላጎታቸው ሰላምን የሚወደው የህብረተሰቡ ጉስቁልና እንዲያበቃ የሚመኘው ወደ ሰላሙ መድረክ በደንብ እየመጣ ነው። ዝርፊያና ስልጣንን የሚያልሙ ደግሞ እዛው ቀጥሏል። ስለዚህ እነሱ በቃኝ እስኪሉ ገንዘብ፣ በሌላም በኩል ደግሞ የስልጣን ፍላጎታቸው እስኪሟላ ድረስ ህብረተሰቡ እየተጎሳቆለ መቀጠል ስለሌለበት የኢትዮጵያ መንግስት ደግሞ ያንን ነገር በዘላቂነት ለማስታገስ ከቲፒኤልኤፍ ጋር ያለውን ነገር በደንብ አድርጎ ቲፒኤልኤፍ የሚባለውን ኃይል ከሰንኮፉ ጋር ማለትም ይሄ ቲፒኤልኤፍ የሚባል ኋላ ቀር ቡድን በየትኛውም ቅርንጫፍ ምናምን ያለውን ከትግራይ ሰላም ኃይሎች ከትግራይ የሰላምና የለውጥ ምክር ቤት ጋር በመሆን እሱን ነቅሎ ትግራይ ውስጥ የተረጋጋ ሁኔታ ሲፈጠር የሸኔ ፋኖ ምናምን የሚባል አነስተኛና ጥቃቅን ቡድን ጉዳይም ጭምር አብሮ ልባት የሚያገኝ ነገር ነው። እነዚህ ሰዎች የህብረተሰቡን ንቃተ ህሊና ሁልጊዜ ይፈታተናሉ ብያለሁ። ያው በተወሰነ ደረጃ ቅድም እንዳልኩት ነው። በተንጋደደ ነገር የሆነ ነገር ሲነገር ይቆይና ያኛው ሳይቃና በላይ በላዩ ትጨምርበታለህ። አንድ ተረት አለች፣ ሰሞኑን ድርሰቷ የት እንደተጻፈች ነው የማላውቀው። ከህወሓት ጋር በመንገድ መሪነት ፋኖች ሊሳተፉ መሆናቸው የአደባባይ ምስጢር ሆኖ ከወጣ በኋላ እርግጥ ነው ያን የተቃወሙ ፋኖች አሉ። ወልቃይትን አይደለም የክልሉ መቀመጫ ዋና ጎጃም ቢወሰድ ደንታቸው እንዳልሆነ ማንም ሰው መጠራጠር የለበትም።
እነሱ እንደምንም ብለው የትን ፍጪው ዱቄቱን አንጩ አይነት ነገር ነው። ቲፒኤልኤፍ የሆነ ቦታ ላይ ስልጣን ላይ ወጥቶ የሆነ ቦታ ላይ ቀበሌም ይሁን ምናምን ሁለት ነገር፣ በአንድ በኩል ፎክረው ምንም ነገር ስላላደረጉ ሀፍረታቸው መሸፈኛ ይፈልጋሉ። በሌላም በኩል ደግሞ ጥላቻ አለ። የሆነ የሚጠሉት ነገር ሄዶ ለቲፒኤልኤፍ አገልጋይ ለመሆን ደግሞ በጣም የሚቋምጡ ሰዎች እንዳሉ እያየን ነው። ያንን ሲያሞካሹት ህወሓት ዛሬ ጁኒየር ፓርትነር ነኝ ይላል። ሳትኖር ያንተ እንደ ጁኒየር ይሆናል። አስገራሚ ነገር ነው። በእንዲህ አይነት ቀልድ ውስጥ የጠመዱ ሰዎች ማለት ነው። ህብረተሰቡ ጋም ከነዚህ ሰዎች ጋር እንዴት የሚለው ነገር እየጎላ ስለመጣ፣ በነገራችን ላይ እቺ መቸርች የምትቸረቸር ነገር አጠቅመም ከቲፒኤልኤፍ ጋር ነው። የትኛውም ጊዜ ውስጥ የአማራ ህዝብ ተቃውሞ፣ የትግራይ ህዝብ ተቃውሞ፣ የምናምን ተቃውሞ ከየትኛውም ማህበረሰብ ጋር ኖሮ አያውቅም። ከታጣቂዎች ጋር ከቡድኖች ጋር ነው። ስለዚህ እንዴት ከቲፒኤልኤፍ ጋር ትተባበራላችሁ የሚለው ነገር ሲመጣ አሁን በየቦታው የምትነገራለች። አንድ ፋኖ ታጣቂ የሆነ መድረክ ላይ ሲናገር ቪዲዮ ከቲፒኤልኤፎች ላይ ሰማሁት። የህወሓቶች ባለውለታዎቻችን ናቸው ይላል። ባለውለታነት ምንድን ነው? እንዘርዝረው። ቲፒኤልኤፍ ያደረገውን ወይ ይሄ ልጅ አልተወለደም ወይ ምን? እርግጥ የእሱ ፍላጎት የእሱ እንትን ብቻ ሳይሆን ሌሎችም አብረው የሚናገሩት ነገር ነው። በምንድን ነው ባለውለታነት? ከዚህ ቀደም የትግራይ ብሔርተኞች ሲወያዩ የሰማሁት ነገር አለ። መለስ ዜናዊ የአማራ ባለውለታ ነው ይላሉ። በቪዲዮ ነው ያለው። ያንን ሲገልጹ አማራ የሚባል ክልል ፈጥሮ የአማራ ብሔርተኝነት እንዲነሳ አስተዋጽኦ አድርጓል፣ ለዚህ ባለውለታቸው ነው ይላሉ እነሱ። ይህኛው ፋኖ በዛ የሆነ ወይ ብዬ ያ ብሔርተኝነት አማራን ጠቀመ፣ አማራን ጎዳ፣ አማራን አጋለጠ፣ የአደባባይ ሚስጥር ነው። በዛ የሆነ ወይ ብዬ ምናልባት የአማራ ብሔርተኝነት ትመለስ ባይኖር ነው አይኖርም ብሎ ልጁ እንደዛ ምን ነው ወይ ብዬ ስሰማ አይደለም። ፕሪቶሪያ ከተፈረመ በኋላ ፌዴራል መንግስት አብረን ሆነን ፋኖን እናጥቃ ብሎን እነሱ ህወሓቶች ፋኖን አናጠቃም ብለው እምቢ አሉ። የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አድዋ ያነጋገራቸው የህወሓት ኃይሎችን ነው። እናንተ በሱ ግቡልን፣ እኔ በዚህ ይገባለሁ፣ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አንዳንዴ ለራስ የሚሰጥ የተሳሳተ ግምት፣ ሁለተኛ መሬት ላይ ያለውን ነገር የማንበብ ውስንነት። የፌዴራል መንግስት ፋኖን ለመውጋት ምን ተጨማሪ ኃይል ያስፈልገዋል? ያኔ ምን ህወሓትን ጨረሰ። ፕሪቶሪያ ሰላም ስምምነት እየተፈረመ ነው። ህወሓትም ጋር እየተዋጋም ቢሆን ከፋኖ ጋር እንትን ማለት ምን የሽብትነት እንቅስቃሴ እኮ ነው። ምን አይነት ጤነኛ ሰው ነው የኢትዮጵያ መንግስት ህወሓት ጋር እንትን ብሎ ፋኖን ውጋልኝ የሚለው? ግዙፉን ኮንቬንሽናል ዋር ሲያደርግ የነበረ ግዙፍ ሰራዊት ከዛ እኮ ህወሓት ጉዳይ ካለቀ እኮ ያ ሰራዊት እኮ በቃ እንትን አለ እኮ ሌላ ኮንተንት ተግባር የለውም። ለዚህ ለፋኖ አይነት የሽፍትነት እንቅስቃሴ ሌላ ኃይል ድጋፍ የሚፈለግበት ራሱ ይህን አይጠይቁም። የፌዴራል መንግስቱ እንደዚህ ያለ ህወሓቶች እምቢ ያሉ ህወሓት ፋኖን ውጋልኝ ተብሎ ነው እምቢ የሚለው? ያን አግኝተውት እንዴ ሰተት ብሎ ወልቃይት መግባት ይጠቀሙበት ነበር እንጂ ማን ይከለክላቸዋል? የኢትዮጵያ ፌዴራል መንግስት ካልከለከላቸው ማን ነው ይከለክላቸው? ይሄ አንዳንዴ
ለመዋለ ሕፃናት የሚነገር ተረት ተረት የሚመስል ነገር ለሚዲያ የማይበቁ አንዳንድ ጉዳዮችን ይዞ መውጣት ያሳፍራል። አዲሶቹ ቲፒኤልኤፍን መንገድ ለመምራት የወሰኑ ሰዎች ይገባኛል። አንዳንድ ጉዳዮቸው በብዙ መንገድ ፎክረዋል። ያው የግንዛቤ ችግር የሚለው የሚገልጸው ይመስለኛል። ጭብጨባን ያላቸውን አዙሮ የተፈጠረባቸው ችግርም ሊሆን ይችላል። ዝም ብለህ በየሰፈር ተቧድነ የሆነ ቦታ ላይ ተኩሰ 4 ኪሎ ገባለሁ ምናምን የሚል መግለጫ ስለሰጠ 4 ኪሎ መግባት ይቻላል? ከማን ጋር ነው የምትዋጋው? ማን ያለው? ይህን አልገመገሙም። ሸኔ የሚፎክር ነበር፣ ፋኖ የሚሞክር ነበር ምናምን። መጨረሻ ላይ ሁለቱም በየአድራሻቸው በደንብ ሲቆነጠጡ መውጫ መንገድ አድርገው ያዩት መንገድ መሪነትን ነው። የሚያሳዝነው መንገድ ሊመሩት ሊያገለግሉት እግሩ ላይ ወደቁለት ህዝባዊ ወያኔ ሓርነት ትግራይ ራሱ መንገድ መሪ ነው፣ የሻዕቢያ ጉዳይ ፈጻሚ ነው። ህወሓት ጦርነቱ ሲያበቃ ድክምክም ያለ የወላለቀ ህወሓት ሆኗል። ወታደራዊ መሪዎቹ የፖለቲካ መሪዎቹ ከሂደቱ ሲወጣ ደግሞ ምን ደረጃ ላይ እንደደረሰ ህወሓትን መግለጫውን ያየው ሰው ማንም ሰው የሚረዳው ነው። በዚህ ደረጃ ላለ ኃይል መንገድ ለመምራት ሲወስኑ እርግጠኛ ነኝ የህዝብ ጉዳይ የህዝብ ጥቅም የሚባል ነገር ጭንቅላታቸው ውስጥ የተወሰነች ስፍራ እንኳን ቦታ የለውም። የተወሰነ ነገር ማሰብ የሚችል ሰው፣ የተወሰነ ነገር ከግል ፍላጎት ባሻገር የሚያይ ሰው ከዚህ ኃይል ጋር የሚደረግ ትብብር መጨረሻ ላይ መጠፋፋት ከዛም ሀገርን የጎበዘ ዕቃ መፈንጫ ማድረግ እንደሆነ የሚጠፋው ነገር አይደለም። ትንሽ ማሰብ ነው። ብዙ ሌላ ነገር ውስጥ ምርምር ውስጥ የሚጠይቅ ነገር አይደለም። አሁን የገረመኝ ይሄ ኃይል ትብብር የፈጠሩት ያው ያልጠበቁት ነገር ከዚህ ከፋኖ ደጋፊው ምናምን መጥቷል። ተቃውሞ በጣም አለ። ስለዚህ አንዳንዶቹ ደግሞ እስከ መጨረሻው ድረስ ህወሓትን አንከዳም ብለው ተለጥፈዋል። ሲለጠፉ ደግሞ ራሳቸው ለትዝብት በሚዳርግ ደረጃ ማለት ነው። ህወሓቶች ግራ ገብቷቸው ይዙት ይጨብጡት ግራ ገብቶት ይዙት ይጨብጡት ቸግሯቸው በሚዋከቡበት በአሁኑ ሰዓት ስለ ሸረሪና ውጊያ ማስረጃ ወይ ደግሞ ማብራሪያ የሚሰጠው የፋኖ አባል ነው። ትግራይ ቴሌቪዥን ስሰማ ገረመኝ። በሸረሪና በኩል የተከፈተው ውጊያ የፌዴራል መንግስቱ ኤርትራንና ሱዳንን ስቦ ለማስገባት አስቦ የከፈተው ነው፣ ግን ከሽፎበታል ይላል። ጄኖሳይደሩ አብይ አህመድ በትላንትናው ዕለት በሸረሪና አካባቢ ጦርነት የከፈተው አካባቢውን የግጭት ማዕከል ለማድረግ በማለም ቢሆንም እንዳልተሳካለት የፋኖ ጋዜጠኛው ሙልጌታ አንበርብር ገለጸ። አብይ አህመድ አዲስ ግንባር በተለይ ከህወሓት ኃይል ጋር ብቻ ሳይሆን ከኤርትራም ጋር ከሱዳንም ጋር ከፍተኛ ደም መፋሰስ የመፈለግ አዝማሚያ እንዳለው በግልጽ ማስቀመጥ ያስፈልጋል። ለምንድን ነው ሱዳንና ኤርትራን ስቦ እዛ ጋር ማስገባት ለምን እንደሚፈልግ አይገባኝም። እንዳይገቡ አይደል የሚፈልገው? መጀመሪያ ሌሎች የኛውን መልክ ማስያዝ እንጂ የሚፈልገው ለምንድን ነው ሊገቡ የሚፈልገው? የገረመኝ እሱ አይደለም። ይሄንን የትግራይ ቴሌቪዥን ዜና ነው፣ ድምፀ ወያኔ ስለ ሸረሪና ውጊያ የኢትዮጵያ መንግስት እንደከሸፈበት
ህወሓት የሚጠቅሰው ፋኖን ነው። እንደዚህ ፊልድ ማርሻል ብርሃኑ ጁላ ያኔ በጦርነቱ ጊዜ ያሉት ነገር አለ። በወገኖቻችሁ ላይ አይድረስ ነው ያሉት። እንደዛ ነገር ነው የሆነው። የቲፒኤልኤፍ እንዲህ አይነት እንትን ውስጥ ይሄ የማይጠቅም ነገር ስለሆነ የሚጠቅመው ነገር ቢያንስ ተጨማሪ ሰዎች እንዳይሞቱ፣ ቀውስ እንዳይቀጥል፣ የሆነ ነገር ውስጥ መውጫ ነገር መፈለግ በጣም 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 አስፈላጊ ነገር ነው። እዛ ጋር ቁጭ ብለህ ስልጣን እያሰብክ የሆነ ነገር እየተመኘ በዚህም በዚያም ብዬ የሆነ ነገር አሳካል የሚል ከአሁን በኋላ ያን ነገር መፈጸም የሚቻልበት እድል በግሌ አለ ብዬ አላምንም። የኢትዮጵያ መንግስት ከፕሪቶሪያን የሰላም ስምምነት ከጣሰ ኃይል ጋር ያለውን አስተዳደር ተቀብሎ በስህተት እንኳን ይፈጽመዋል ብዬ ማምነው ነገር አይደለም። ይልቁንም ጊዜ የነ ጀነራል ጻድቃን አስተዳደር መቼ ኃላፊነቱና ስልጣኑን ይረከባል የሚለው የትግራይ ህዝብ በጉጉት የሚጠብቀው እንደሆነ ይሰማኛል። እነዚህ ሰዎች ጦርነቱ በይፋ ከተጀመረ የኢትዮጵያ መንግስት ቢጀምር የገረመኝ ነገር ኢትዮጵያ መንግስት ቢጀምር ለምን እዛ ሽሬዲና ምናምን ጋር ይቆማል? የመረጠውን ግንባር ሊጀምር ይችላል። ግን ከዛ በኋላ ምንድን ነው የሚያደርገው? ውጊያ ከከፈትኩ በኋላ በአየርም በምድርም ነው የሚያጣድፈው። በአየርም በምድርም ሲያጣድፍ የፖለቲካ መሪዎቹ ያሉባቸው ቦታዎች ሽሬ ነው፣ መቀሌ ነው፣ የት ነው ያዋክባቸው ነበር። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ደቡብ ምናምን ግንባር ይንቀሳቀሳል የሚባለው ላይ ያዋክበው ነበር። ወደ ሙሉ ስኬል ጦርነት የሚገባበት ሁኔታን ለመፍጠር በእርግጠኝነት ግን የሆነ ቦታ ላይ እንትን ሲል ማዕከሉ ወታደራዊ አዛዦቹ፣ የፖለቲካ መሪዎቹ ወዳሉባቸው አካባቢዎች ላይ ድሮኖቹ ሰማይ ላይ ነው ያሉት። ቴክኖሎጂው ፈቅዷል ለኢትዮጵያ መንግስት። ነዳጅ የጨረሱ ምን አይሉ 25 ሰዓታት አንድ ቀን ከአንድ ሰዓት ተጨማሪ ሰዓት መቆየት የሚችል ድሮን አለ። አሁን ደግሞ ከዛም የተሻሻሉ እየመጡ እንደሆነ እየሰማን ነው። ግን በተጨባጭ በዓለም አቀፍ መረጃዎች ሲያረጋግጥ ነው 25 ሰዓታት አየር ላይ የሚቆዩ ድሮኖች አሉ። የኢትዮጵያ መንግስት የታጠቀው ማለት ነው። አሁን አንድ ሁለት አይደለም ስለ ድሮን ስናወራ፣ አሁን ጥይት ሆኗል። በርካታ ድሮኖች ኢትዮጵያ ውስጥ ገብተዋል። በርካቶችም ኢትዮጵያ ውስጥ እየተመረቱ ነው። ይህንን ዝም ብሎ ለህፃናት አሻንጉሊት ምናምን አይደለም እኮ እየተሰራ ያለው። እውቀት እየፈሰሰበት ሀብትም እየፈሰሰበት ያለው ነገር እውቀትንም ሀብትንም የሚበላውን ጦርነት ለማሳጠርና ለኢትዮጵያን ዘላቂ ሰላምን ለማረጋገጥ ነው እና ሽረሪናስ ላይ ወደ ውጊያ እሱ ባስበውና በተዘጋጀበት ሲሆን እሱ በእርግጥም ከፍቶ ቢሆን ጥያቄ ውስጥ የማይገባው መቀሌም ሽሬም በየቦታው ኢላማ በሚባሉት ቦታዎች ላይ ጥቃት ይሰነዝር ነበር። ይህንን ቀጥቶ መጠራጠር የሚቻል ነገር አይመስለኝም። ስለዚህ አሁን እነዚህ ሰዎች ቲፒኤልኤፍ እንትን የሚሉ ቲፒኤልኤፍ ሰዎችም እነሱ ላይ ጥገኛ የሆኑት አካላትም ይህንን አሁንም በየጊዜው ራሳቸውን ማየት መመርመሩ በጣም በጣም አስፈላጊ ነው። በአንድ በኩል የፋኖ ጋዜጠኛ ስለ ሽረሪና ውጊያ ተናገረ ብለው በአስረጅ ሲጠቅሱ ምን ያህል ግራ እንደገባቸው ያሳያል። ከዛ ባሻገር ደግሞ ትላንት የኤርትራ ሰራዊት አዛዦች ምናምን ጎሎ መህዳ የሚባል ቦታ ኤርትራ ትግራይ ድንበር ኢትዮጵያ ድንበር አካባቢ ገቡ ተብሎ ቪዲዮ እየታየ ነበር። ይሄ ቪዲዮ እንደተባለው በ26 እሁድ ዕለት ትላንት ከገቡ በእርግጠኝነት መናገር የሚቻለው የኢትዮጵያ መንግስት እነዚህን ሰዎች ሊፈጣጥማቸው ስለሆነ ሊጨራርሳቸው ስለሆነ እኛም ስላለንበት
በተወሰነ ደረጃ ከእርምጃው የተወሰነ ነገር ሊታቀብ ይችላል ብለው አስበው ሊሆን ይችላል። ማለትም ጦርነቱን ከፍተዋል፣ ምላሽ ሰጥተዋል። ስለዚህ ለአጸፋ እንቅስቃሴ የሚያደርግ ከሆነ እኛንም ጭምር አስቦ ቢያደርገው ብለው እንደዛ እያደረጉ ሊሆን ይችላል። ግን በእርግጠኝነት ያንንም ሲያደርጉ የኢትዮጵያ መንግስት ጦርነት አሁን የሸረሪናው ብዙ ነገር ያበላሽ ይመስለኛል። ስለዚህ አሁን ከዚህ በኋላ ወደ ውጊያ የኢትዮጵያ መንግስት ከገባ ትግራይ ውስጥ የአስተዳደር ለውጥ ማለትም አዲስ አስተዳደር ይመሰርታል። ፕሪቶሪያም የሚባለው ጀነራል ታደሰም ይመለሳል ብዬ አልጠብቅም። ካሁን በኋላ ይሄ ጊዜያዊ አስተዳደር እነ ጀነራል ጻድቃን የሚመሩት ይቋቋማል። ምክንያቱም ጀነራል ታደሰን በነበሩበት ጊዜ በፕሪቶሪያ ሰላም ስምምነት መሰረት ያለውን ኃላፊነታቸውን መወጣት አልቻሉም። በነ ዶክተር ደብረጽዮን ተጽዕኖ ስር ነበሩ። ኮማንድ ፖስት ተቋቁሞ የኮማንድ ፖስቱ አንዱ አባል እንጂ መሪም አልነበሩም። መሪ ዶክተር ደብረጽዮን ነበሩ። በዚህም የተነሳ ህግና ስርዓቱ ፈርሶ በቀጠለበት ሁኔታ ውስጥ እሳቸውም መቆጣጠር አልቻሉ። ነገር ግን ደግሞ ያው በፕሪቶሪያ ሰላም ስምምነት የተቋቋመ አስተዳደር ስለሆነ ቢያንስ ሌላ ሰው ከሚሾም እሳቸው እንዲቀጥሉ ነበር በፌዴራል መንግስት በኩል የሚደረገው። አሁን ያንን ህወሓት አፈርሷል። ህወሓት ያፈረሰውን አስተዳደር ምናልባት አሁን ባሉ ሁኔታዎች አደጋውን አሽትተው ከዚህ በላይ ዝም ብሎ አላስፈላጊ ነገር መሆኑን ገምግመው የፕሪቶሪያ ሰላም ስምምነት እንዲመለስ ከወሰኑ ጀነራል ታደሰ ወደ ስልጣን የመለስ እድላቸው ሰፊ ይመስለኛል። ያለዛ ግን ህወሓት ከተጠረገ አዲስ አስተዳደር እዛ አካባቢ ላይ እንደሚቋቋም ግምት ውስጥ ማስገባት ይቻላል። በኤርትራ በኩል ያለው እነዚህ ሰዎች ፎቶ የተነሱት ወይ ደግሞ ፊልም የተቀረጹት ሰዎች ዝም ብዬ ስገመግም ህወሓት ካለቀለት ምንም ከኢትዮጵያ መንግስት ጋር በየትኛውም ሁኔታ ውስጥ ወደ ግጭት እንገባለን የሚለው ስጋታቸው ሊያይል ይችላል። ጦርነቱ ድንበር ላይ ይጀምራል የሚል ስጋት ይኖራቸዋል። ስለዚህ በማናቸውም ሁኔታ ህወሓት እንዳይሞት አሁን ለመተኮስ ሳይሆን እንደሚመስለኝ ዝም ብዬ ስገመግም አለንበት የሚለውን ነገር ማሳየት ነው። ወደ መተኮስ ከገቡ የቁጡን አውርድ ብላ የብብቷን ጣለች፣ ህወሓትን አውርዳለሁ፣ ህወሓትን አድናለሁ ብለው ራስን ማጣት ሊመጣ ይችላል። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። ያለውን ሁኔታ እንገመግማለን፣ ነገሮችን እናነባለን። ለኢትዮጵያም ለኤርትራ መውጫ የሆኑ ትልቅ አማራጮች መጥተዋል። ከንግግር የተሻለ ከመወያየት የተሻለ ሌላ መውጫ ነገር የለም። 70 ዓመታት የተንከባለለን ነገር የሆነ ቦታ ላይ መቋጨት ያስፈልጋል። ችግሩ ተፈጥሮ ችግሩ መፍትሄ ሳያገኝ ስልጣን ላይ እየተንገታገቱ መጨረሻ ላይ ችግሩን አባብሶ መሄድ ኃላፊነት የጎደለውም ተግባር ነው። የተቀረበው ጥሪ ከኢትዮጵያ መንግስት በኩል ፍጹም ኃላፊነት የተሞላው ጥሪ ነው። አሰብ የኢትዮጵያ ነው። አሰብን ህወሓትን ያስወሰደው የግድ መልሱልን ምናምን የሚል እኮ ነገር አይደለም። በኪራይ ህግ ጭምር እንጠቀም ነው። ያንን በአንድ 50 ዓመት ውል እንትን ቢል 50 ዓመትም ሳይሞላ ትራማጅ የሆነ ኢትዮጵያና የኤርትራ ወጣቶች ምናልባት ዛሬ የሚያዩትን ነገር የድንቁርና ጥግ አድርገው ሊወስዱት ይችላሉ። በዚህ የተነሳ 70 ምናምን ዓመታት ወይ ደግሞ 60 ምናምን ዓመታት ውስጥ ሁለቱ ህዝብ በመከራና በስቃይ በሰቆቃ ውስጥ ቀጠለ እንጂ እየፈየደው ነገር የለም። 60 ምናምን ዓመት ቲፒኤልኤፍ ሻዕቢያ 30 ዓመት ትግል ላይ 30 ምናምን ዓመት ስልጣን ላይ ወደ 65-70 ዓመት አካባቢ እየሆነ ነው። በእነዚህ ጊዜያት ያሉትን ነገሮች ለአዲሱ ትውልድ ምናልባት የድንቁርናና የእብደት መንገድ አድርጎ ሊወስደው ይችላል። አሜሪካና አውሮፓ ምንም ነገር በሌለህ በአስተዋጽኦ በሌለህ ሀገር ውስጥ በነፃነት በእኩልነት በባለቤትነት እየኖርክ እዛ ወንድማማች የሆነ ማህበረሰብ አንዱ ወደ ግዢ አንዱ ምናምን እየተባለ በዚህ ሁኔታ ውስጥ ላይቀጥል ስለሚችል
አእምሯቸው በደንብ ፈታ ያሉ ዓለምንም ነገንም ማንበብ የሚችሉ በደንብ ወጣቶች ሲመጡ ብዙ ነገሮች ስለሚስተካከሉ በኪራይ ህግ ጭምር የሚል አማራጮች መጥተዋል። ይህንን አላደርግም ብሎ ከህወሓትና ከሌሎች ጋር መስራት አንድ መንግስት ሲወስን በጣም በእርግጠኝነት ከዚህ በኋላ ጥያቄው ለአንዴና ለመጨረሻ ጊዜ እንዳይመጣ ኢትዮጵያ ውስጥ መንግስት እንዳይኖር መስራት ነው። ቲፒኤልኤፍ ያን ያውቃል፣ ግን ተስፋ የሚያደርገው የትግራይ መንግስት እንደሆን ይፈቅድልኛል ነው። በጣም በእርግጠኝነት ቲፒኤልኤፍን ሽባ አድርጎት ነው ጨዋታውን ሲጨርስ የሚለው በህይወት ቢኖር ማለት ነው። ስለዚህ የኤርትራ መንግስት የሚያስበው ብዙ ነው። ኢትዮጵያ ውስጥ መንግስት አፍርሶ ኢትዮጵያ ውስጥ ትንንሽ የጎበዝ አለቆች ፈንጭተው ኢትዮጵያ ሶማሊያ ሆና ኢትዮጵያ ሊቢያ ሆና ማየት ሊሆን ይችላል። ከዛ ውጭ ዋስትና አለኝም ብሎ አያምንም። ነገር ግን ይህን እያሰበ ኤርትራን ማጣትም ደግሞ እንዳለ በደንብ ካሸተተ እነዚህን ሰዎች ለማዳን ብሎ ወደ እርምጃ ይገባል። የኤርትራ ወታደር ውጊያ ውስጥ ከገባ የኢትዮጵያ መንግስት በጣም በእርግጠኝነት ነው የምለው የኤርትራ ወታደር በሰራዊት ተሳትፎ ማድረጉ ከተረጋገጠ ጥያቄ ውስጥ የማይገባ ነገር ነው። ከዛ በኋላ የኪራይ ውል ምናምን የሚባል ነገርም አይኖርም። ከዛ በኋላ ጨዋታው ትርጉም ባለው መንገድ ይቀየራል። እንደሚመስለኝ እንደምረዳው ይሄ ሾዋፕ የሚባል ነገር ነው የኤርትራኖቹ ዝም ብሎ ለታይታ ያደረጉት እንደሆነ ተስፋ እናደርጋለን። እናድናለን ካሉ ግን የራስን ሞት ማወጅ አለመሆኑን ቆም ብሎ ማየት ማረጋገጡ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሐምሌ 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሐምሌ 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።